ይህች ወጣት ራሷን ስታ ከወደቀች በኋላ ዓለም ለ10 ዓመታት ሲከራከርባት ኖረ። ቤተሰቧ ትሙት ሲሉ፣ ዶክተሮች ትኑር አሉ። ፍርድ ቤት ማሽኑ ይነሳ ሲል፣ እሷ ግን ማሽኑ ከተነሳ በኋላም አልሞትም አለች። የካረን ኩዊላን ታሪክ የሕክምና ተአምር ነው ወይስ በቁም የመቀበር ስቃይ? መልሱን እስከ መጨረሻው ይመልከቱ። ሰላም ጤና ይስጥልኝ። ዛሬ የምናየው ታሪክ ተራ የወንጀል ወይም የፍቅር ታሪክ አይደለም። ይህ ታሪክ በሰው ልጅ የቴክኖሎጂ እድገትና በፈጣሪ ሥራ መካከል የተደረገ ታላቅ ግጭት ነው። የሰው ልጅ መቼ መሞት እንዳለበት የመወሰን መብት አለው የሚለው ጥያቄ ለመጀመሪያ ጊዜ በዓለም አደባባይ የቀረበበት፣ ቤተ ክርስቲያን፣ ሕግና ሕክምና ፊት ለፊት የተጋጠሙበት የካረን አን ኩዊላን ታሪክ ነው። የ21 ዓመቷ ወጣት ካረን አን ኩዊላን እንደ አውሮፓውያን አቆጣጠር ሚያዝያ 15 ቀን 1975 ከጓደኞቿ ጋር ወደ አንድ ድግስ አመራች። ያ ምሽት ግን ለካረንና ለመላው ዓለም የመጨረሻው ተራ ምሽት ነበረ። ጥቂት መጠጥና ጥቂት ማስታገሻ ኪኒኖችን ወስዳ የነበረችው ካረን በድንገት ራሷን ስታ ወደቀች። ጓደኞቿ ወደ ሆስፒታል ሲወስዷት መተንፈስ አቁማ ነበረ። ዶክተሮች ልቧን እንዲመታ ቢያደርጉም አንጎሏ ግን ለረጅም ደቂቃዎች ኦክሲጅን በማጣቱ ሊጠገን የማይችል ጉዳት ደረሰበት። ካረን ወደማትመለስበት የንቃተ ህሊና ጨለማ ውስጥ ገባች። ካረን ወደ ኒው ጀርሲው ሴንት ክሊር ሆስፒታል ስትገባ ዶክተሮች ፐርሲስተንት ቬጋቲቭ ስቴት ወይም የማይመለስ የንቁ አልባነት ሁኔታ ውስጥ መሆኗን አረጋገጡ። ይህ ማለት አካሏ አለ፣ ልቧ ይመታል፣ ነገር ግን አእምሯ ምንም አይነት ስሜትም ሆነ ትዝታ የለውም። የምትተነፍሰውም ቬንቲሌተር በሚባል ሰው ሰራሽ ማሽን ታግዛ ብቻ ነበረ። ወላጆቿ ጆሴፍና ጁሊያ ኩዊላንን ለሳምንታት በጸሎትና በተስፋ ተጠባበቁ። ነገር ግን የካረን ሁኔታ እየተባባሰ መጣ። ክብደቷ ከ50 ኪሎ ወደ 30 ኪሎ ዝቅ አለ። አካሏ እየሳሳ፣ እጆቿና እግሮቿ መጠቃለል ጀመሩ። ይህች በአንድ ወቅት ደስተኛና ንቁ የነበረች ልጅ አሁን በማሽኖች እስረኛ ሆናለች። ወላጆቿ ልጃቸውን በዚህ ሁኔታ ማየት ከበዳቸው። ይህ ሕይወት አይደለም ስቃይ ነው ብለው ወሰኑ። የኩዊላን ቤተሰቦች የካቶሊክ እምነት ተከታዮች ነበሩ። አንድን ሰው ከማሽን ላይ ማንሳት ነፍስን ማጥፋት ወይም ኃጢአት አይደለም ወይ የሚለው ጥያቄ አስጨነቃቸው። ሆኖም ግን የሃይማኖት መሪዎቻቸው ሰው ሰራሽ በሆነ መንገድ ወይም ከተፈጥሮ ውጭ በሆነ የሕክምና ድጋፍ ወይም ኤክስትራ ኦርዲናሪ ሚንስ ሕይወትን ማቆየት ግዴታ አይደለም የሚል ምክር ሰጧቸው። ይህንን ተከትለው አባትየው ጆሴፍ ኩዊላንን ለዶክተሮቹ አንድ ጥያቄ አቀረበ። እባካችሁ ልጄን ከዚህ ማሽን ላይ አንሱላትና በሰላም ወደ ፈጣሪዋ ትሄድ። ዶክተሮቹ ግን ደነገጡ። ይህማ ግድያ ነው፣ እኛ የሰውን ሕይወት ለማዳን እንጂ ለመግደል አልተማርንም በማለት ጥያቄውን ውድቅ አደረጉት። እዚህ ጋር ነው እንግዲህ በታሪክ ለመጀመሪያ ጊዜ የመሞት መብት ወይም ራይት ቱ ዳይ የሚለው ክርክር የጀመረው። ጉዳዩ ወደ ፍርድ ቤት አመራ። በመስከረም 1975 ጆሴፍ ኩዊላንን በልጁ ምትክ ውሳኔ እንዲሰጥ የሕግ ሞግዚትነት ጠየቀ። በመጀመሪያው የፍርድ ቤት ውሎ ዳኛው ሮበርት ሙየር የቤተሰቡን ጥያቄ ውድቅ አደረጉት። ዶክተሮቹ ሕይወትን የማቆየት ግዴታ አለባቸው፣ ማሽኑን ማንሳት ሕገ ወጥ ነው አሉ። አሜሪካ በሁለት ጎራ ተከፈለች። ግማሹ ሕዝብ ኩዊላኖች ነፍስ ገዳዮች ናቸው እያለ በደብዳቤ ይረግማቸው ነበረ። ሌላው ወገን ደግሞ ሰው በክብር የመሞት መብት አለው በማለት ይደግፋቸው ነበረ። ኩዊላኖች ግን ተስፋ አልቆረጡም። ጉዳዩን ወደ ኒው ጀርሲ ጠቅላይ ፍርድ ቤት ወሰዱት። እንደ አውሮፓውያን አቆጣጠር መጋቢት 31 ቀን 1976 ዓ.ም ጠቅላይ ፍርድ ቤቱ ዓለምን ያስደነገጠ ውሳኔ ሰጠ። የአንድ ሰው የግል ነፃነት ወይም ፕራይቬሲ ከሕክምና ግዴታ በላይ ነው። ስለዚህ ቤተሰቡ ማሽኑ እንዲነሳ የመወሰን መብት አለው አለ። ከፍርድ ቤቱ ድል በኋላ በግንቦት 1976 ካረን ከተገጠመላት የመተንፈሻ ማሽን ላይ ተነሳች። ዶክተሮቹ፣ ጋዜጠኞችና ቤተሰቦቿ ካረን በጥቂት ደቂቃዎች ውስጥ ትሞታለች ብለው ጠበቁ። ካረን ግን ሁሉንም አስገረመች። ማሽኑ ሲቆም ሳምባዋ ለብቻው መስራት ጀመረ። ካረን መተንፈስ ቀጠለች።
አንጎሏ ክፉኛ ቢጎዳም መተንፈስን የሚቆጣጠረው የአንጎል ክፍል ገና አልሞተም ነበር። ካረን ለቀጣዮች 9 ዓመታት ያለ ማሽን መኖር ቻለች። በዚህ ጊዜ ውስጥ ግን ምንም አይነት ስሜት አላሳየችም። ዓይኖቿ ቢከፈቱም አያዩም፣ ጆሮዎቿ ቢሰሙም አይረዱም ነበር። በምግብ ቱቦ እየተመገበች በአረጋውያን መንከባከቢያ ውስጥ እስከ 1985 ድረስ ቆየች። ሰኔ 11 ቀን 1985 ዓ.ም ካረን ኪውላን በ31 ዓመቷ በሳምባ ምች ምክንያት ከዚህ ዓለም በሰላም ተለየች። ካረን ሞተች። ነገር ግን የእሷ ታሪክ ለዘላለም የሚኖር ትልቅ ለውጥ አምጥቷል። በእሷ ምክንያት ዛሬ በዓለም ዙሪያ የኑዛዜ ወረቀት ወይም ሊቪንግ ዊል የሚባል ሕግ አለ። ሰዎች ጤነኛ እያሉ ነገ አእምሮዬን ባጣ በማሽን አታቆዩኝ ብለው አስቀድመው እንዲወስኑ መንገድ ተከፈተ። በየሆስፒታሉ ያሉ የሥነ ምግባር ኮሚቴዎች የተመሰረቱት በእሷ ታሪክ ምክንያት ነው። ካረን አን ኪውላን በዝምታዋ ለሰው ልጅ መብት ትልቅ ድምፅ ሆና አልፋለች። የካረን ታሪክ ዛሬም ድረስ አንድ ትልቅ ጥያቄ ያጭርብናል። ሕይወት ማለት መተንፈስ ብቻ ነው ወይስ ማሰብና መግባባት? እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩኝ። ስለተከታተላችሁኝ አመሰግናለሁ።